በአበይት ርዕሶች ያስቀደምናቸውና ሌሎች መረጃዎችን ወደ እናንተ ለማድረስ በሱ ፈቃድ ተገኝ በቴሌቪዥን ማየነው እንደዚሁም ደግሞ በምልክት ቋንቋው አማረ አያሌው ከመላይ ስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን አብረናችሁ እናሳልፋለን። ወደ ቀዳሚው ዳረግነው ዜናዎች እንለፍ። የአፕላይድ ሳይንስ ዩኒቨርሲቲዎች የጥናትና ምርምር ስራዎችን በተቀናጀ አግባብ ሊያከናውኑ እንደሚገባ የትምህርት ሚኒስቴር አስገነዘበ። ሶስተኛው የአፕላይድ ሳይንስ ዩኒቨርሲቲዎች ፎረም ዛሬ በአሶሳ ዩኒቨርሲቲ ተካሂዷል። በምክክር መድረኩ የተገኙት በትምህርት ሚኒስቴር የአካዳሚክ ጉዳዮች ስራ አስፈጻሚ ዶክተር ኤባ ሚጄና እንደተናገሩት የከፍተኛ ትምህርት ተቋማት ከመማር ማስተማር ስራዎች በተጓዳኝ የልህቀት ማዕከል ሆነው በሚያከናውኑት የጥናትና ምርምር ስራ ህብረተሰቡን ተጠቃሚ ማድረግ ይጠበቅባቸዋል ብለዋል። በተለይም የአፕላይድ ሳይንስ ዩኒቨርሲቲዎች በተቀናጀ አግባብ በየአካባቢው ያለውን ተጨባጭ ሁኔታ ያገናዘቡ የጥናትና ምርምር ስራዎችን በማከናወን ተልኳቸውን ሊወጡ እንደሚገባም ገልጸዋል። የአፕላይድ ሳይንስ ዩኒቨርሲቲዎች ጥምረት ሰብሳቢና የድሬዳዋ ዩኒቨርሲቲ ፕሬዚዳንት ዶክተር ኡባህ አደም በበኩላቸው ፎረሙ ዩኒቨርሲቲዎቹ በጋራ በሚያከናውኗቸው የምርምር ስራዎች ላይ ተሞክሮ ለመቀመርና የተከናወኑ የምርምር ስራዎች ውጤታማነትን ለመገምገም የተዘጋጀ ነው ብለዋል። ዩኒቨርሲቲው በተግባር ተኮር መስክ የተሰጠውን ተልዕኮ ለማሳካት በግብርና በማዕድንና የተለያዩ ማህበረሰብ ተኮር የምርምር ስራዎችን እያከናወነ መሆኑን የተናገሩት ደግሞ የአሶሳ ዩኒቨርሲቲ ፕሬዚዳንት ዶክተር ከማል አብዱራሂም ናቸው። እንደ ኢዜአ ዘገባ በማንጎና ቀርከሃ ሀብት ላይ እየተከናወኑ የሚገኙ የምርምር ስራዎች የአካባቢውን ማህበረሰብ ተጠቃሚ በማድረግና በተፈጥሮ ሀብት ጥበቃና እንክብካቤ ላይ የህብረተሰቡን ተሳትፎ ያሳደጉ ስራዎች መሆናቸውንም አንስተዋል። ወደ ሌላኛው አጭር ዜናችን ስናመራ የሀገር ሰላምና የህዝብ ደህንነትን ለማስጠበቅ የሚሰጣቸውን ሀገራዊ ተልዕኮ በጀግንነትና በሰብአዊነት ለመፈጸም ዝግጁ መሆናቸውን ተመራቂ ልዩ ኮማንዶ አባላት ገለጹ። የኢትዮጵያ ፖሊስ በታሪኩ ለመጀመሪያ ጊዜ በፖሊስ አካዳሚ አቅም ያሰለጠናቸውን ልዩ የኮማንዶ ኃይል አባላት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በትናንትናው ዕለት በአዋሽ የስልጠና ማዕከል አስመርቋል። ልዩ የኮማንዶ ኃይሉ ልዩና አስቸጋሪ ኦፕሬሽኖችን በእውቀትና በጀግንነት የሚፈጽም መሆኑንም በዚህ ወቅት ተጠቁሟል። ተመራቂ የኮማንዶ አባላት ሀገራቸውንና ህዝባቸውን በጀግንነት በሰብአዊነት ለማገልገል ዝግጁ መሆናቸውንና ሀገርና ህዝቡን ከማንኛውም የጥፋት ኃይል የመጠበቅና የህዝብን ሰላም ለማስጠበቅ እስከ መስዋዕትነት ጭምር ለመክፈል ዝግጁ መሆናቸውን ገልጸዋል። ተመራቂዎቹ ከሁሉም የሀገሪቱ ክፍሎች የተውጣጡ በጋራ ያሳለፉት የስልጠና ጊዜ የኢትዮጵያን አንድነት በተግባር ያዩበት መሆኑን ነው የተናገሩት ሲል የዘገበው ኢዜአ ነው። ቀጥለናል ተመልካቾቻችን። አሁን ደግሞ በዝርዝር ወዳዘጋጀናቸው መረጃዎቻችን እናልፋለን። የዲጂታል የግብይት ስርዓት የኢትዮጵያን የኢኮኖሚ ትራንስፎርሜሽን በማፋጠን ግብይትን የሚያሳልጥ እየሆነ ስለመምጣቱ ተገለጸ። ከቅርብ ጊዜ ወዲህ ይህ ተግባር እንደ ባህል ሆኖ በሰዎች ዘንድ እየተገበረም ይገኛል። ለመሆኑ ዲጂታል ግብይት ምን ፋይዳ ይዞ መጣ? ለሀገርስ ያለው አበርክቶ ምን ይመስላል? ራሄል አበበ በተከታዩ ዘገባ ይህንን ጥያቄ ትመልስልናለች። ኢትዮጵያ በ10 ዓመት የልማት እቅዷ ውጥን አድርጋ እየሰራች ካለችባቸው ዘርፎች መካከል የዲጂታል ክፍያ ስትራቴጂ ግንባር ቀደሙን ይይዛል። ለ2025 ለዲጂታል ኢትዮጵያ ግብም አይነተኛ ሚና እንዳለው ይነገራል። ይህንን ገቢራዊ ለማድረግ መንግስትን ጨምሮ የግሉ ዘርፍ በዚህ ላይ የራሳቸውን ድርሻ እየተወጡም ይገኛሉ። ኤኤምኤን ተዘዋውሮ በተመለከተባቸው በተለያዩ የመዲናዋ አካባቢዎችም ከዚህ ቀደም የነበረው የካሽ ግብይት በሸማቹና ነጋዴው መካከል የተቀላጠፈ የግብይት አገልግሎት እንዳይኖር እንቅፋት ሲሆን ቆይቷል ይላሉ። ብዙ ጊዜ አስቸጋሪ ነው። ካሽ ባንክ ቤት ይዞ ለመሄድም ስጋት ነው። ብዙ ለደህንነትም ያሰጋል። ሰው ይዞ ይመጣ ቁጥሩ ይስጥሻል። እንደገና አንቺ ቆጥረሽ ስህተት ሊኖረው ይችላል። መነካካት ነው። በጣም ብዙ ነገር ችግር ነበረው። ዜጎች ግብይት ለመፈጸም ላያያዝ እንኳን አመች ባልሆነ መንገድ የብር ኖት ተሸክሞ ለስጋት አጋላጭ በሆነ መንገድ መንቀሳቀስ አሁን ላይ ታሪክ እየሆነ የመጣ ጉዳይ ነው። በኢትዮጵያ ግብይትን ጨምሮ ሁሉንም ተግባራት በአንድ ተንቀሳቃሽ የእጅ ስልክ የመከወን ልምምድም እየጨመረ መጥቷል። አሁን ላይ ባህል እየሆነ የመጣው የዲጂታል ክፍያ አገልግሎትና ግብይትም ሰዎች ገንዘብን በሚያስፈልጋቸው ጊዜና መጠን እንዲገበያዩበት የሚያስችል ስራንና ንግድን የሚያቀላ ጥፍና ገንዘብና ጊዜን በመቆጠብ ምርትና ምርታማነትን የሚያሳድግ ተግባር ነው ይላሉ። ዲጂታሉ ከመጣ በኋላ ሁሉ ነገር በጣም ብዙ ነገር ቀንሷል። ባንክ መሄድ የለም፣ ምቹ ነው።
ቀልጣፋ ነው። ወዲያውኑ አየር ላይ ይሰጥሻል። ዲጂታል መሆኑ ቀልጣፋ ሆኗል። ሰው መምጣት አይጠበቅበትም። ብዙ ጊዜ እዛው ባለበት ሆኖ አዞ የሚፈልገውን እቃ መውሰድ ይችላል። ባንክ ቤት ሄዶ አውጥቶ ለሰው በጥሬ ብር መስጠቱ ለደህንነታችን ነው። አሁን ግን ዲጂታል ከሆነ በኋላ ሁሉ ነገር ቀሏል። ዲጂታል ስርዓትን የገነቡ የዓለም ሀገራት ዛሬ ላይ ኢኮኖሚያቸውን ከመቆጣጠር አንጻር አይነተኛ ሚና እየተጫወተ እንደሚገኝ ይነገራል። እንደ ምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ ገለጻም የዲጂታል ግብይት ትግበራ እንደ ሀገር ይዞት የሚመጣው ፋይዳ ከፍተኛ መሆኑን ይናገራሉ። የዲጂታል ማርኬቲንግ ኢትዮጵያ ውስጥ የኢኮኖሚው ድራይቪንግ ፎርስ እየሆነ ነው። ኢኮኖሚ ትራንስፎርሜሽኑን የሚገፋ የሚያሾር ኃይል እየሆነ ነው አሁን ላይ የመጣው። እንዴት ከተባለ አንደኛ ግብይቱ እየተሳለጠ ያለበት፣ ሁለተኛ ምርት አገልግሎት በአጭር ጊዜ ባነሰ ወጪ እየተዋወቀ ያለበት፣ ሶስተኛ ከ3.5 ትሪሊየን ብር በላይ ፐር ይር ትራንዛክሽን እየተካሄደ ያለበት። እነዚህ ሁኔታዎችን ስታይ በዘርፉ ላይ ለተሰማሩ አካላት ደግሞ በከፍተኛ ሁኔታ የስራ እድል እየፈጠረ ያለበት ሁኔታ ስታይ የዲጂታል ማርኬቲንግ አሁን ላይ የኢኮኖሚክ ድራይቪንግ ፎርሱ ላይ ከፍተኛ ሚና እየተጫወተ የኢኮኖሚ ትራንስፎርሜሽኑን እየገፋ ያለ ነው። በኢትዮጵያ የዲጂታል ክፍያ አገልግሎትና ግብይት ከጊዜ ወደ ጊዜ እያደገ መምጣቱን ያነሱት የምጣኔ ሀብት ባለሙያው ይህም ፍትሐዊ የንግድ ስርዓትን ለመዘርጋት የሚያስችል ቁልፍ መሳሪያ ነው ይላሉ። በቂ መረጃ ከሌለሽ ተመሳሳይ ምርት አንድ ቦታ ሄዶ ሰርፕለስ ይፈጥራል፣ ሌላኛው ጋር እጥረት ይፈጠራል፣ እዚህ ጋር ይረክሳል፣ እዛ ጋር ኢንፍሌት ያደርጋል ማድረግ። ስለዚህ ያን ገበያውን ራሱ ማርኬት ቻናሉን ፍሰቱን ፍትሐዊ ያደርገዋል። የዲጂታል ክፍያ አገልግሎት ግብይት እንደ ሀገር የታቀደውን ዲጂታል ኢትዮጵያን እውን ከማድረግ በተጨማሪ ተደጋግሞ የሚታዩ ሙስናና ብልሹ አሰራርን ለመቆጣጠርና የሀገርን ሀብት ለመጠበቅ አይነተኛ ሚና እንደሚኖረውም የምጣኔ ሀብት ባለሙያው አክለዋል። ታክስን ለመሰወር አሳንሶ ለመተመን ከፍ ሲቲ ደግሞ ኢምፖርትና ኤክስፖርት ላይ ሀገሪቱን በእጅጉ ሲጎዱ የነበሩት አንደር ኢንቮይስ እና ኦቨር ኢንቮይስ የሚባሉ አሉ። ምርትን እዛ የሚሸጠው ሌላ ነው፣ የሚያመጣልሽ ሪሲት ሌላ ነው። ምርትን እዛ የገዛው $10 ነው፣ እዚያ መጥቶ $30 ብሎ ይዞልሽ ይመጣልና ይሄ ከባንኮች ዴሊብሬትሊ ይሄንን ለመስራት ተቋቁመው ተቋማት አንደር ኢንቮይስ እና ኦቨር ኢንቮይስ ላይ ሀገሪቱን ሃርድ ከረንሲ እርቃኗን ሲያስቀሩ የነበሩ አሰራሮች፣ ብልሹ አሰራሮች ነበሩ። ስለዚህ ይሄ የዲጂታል ማርኬቲንግ መስፋፋት ሰው ዲጂታሊ ነው ገቢና ወጪውን ሪከርድ የሚያደርገው። ሴንትራል ባንክ የፋይናንስ ትራንዛክሽኑን ትራክ ያደርጋል፣ ይከታተላል። ንግድ ገቢዎች ደግሞ ግብር የሚሰበስበው አካል ታክስን ለመወሰን ሂደቱን የገቢ ወጪን ለመከታተል በእጅጉ በመረጃ ላይ ተመስርቶ ውሳኔ ለመወሰን አለመግባባቶችንም ዳታን መሰረት ባደረገ መልኩ ለመፍታት የመልካም አስተዳደርን ለማምጣት ትልቅ ጠቀሜታ አለው። የዲጂታል ክፍያ አገልግሎት ግብይት ህብረተሰቡን ከስርቆት በእጁ ያለው ገንዘብ ለእርጅና እንዳይጋለጥና በሀገር አቀፍ ደረጃ ገንዘብን ለማተም የሚወጣው ወጪ እንዳይጨምር ከማድረግም ባሻገር ህገወጥ የገንዘብ ዝውውርን የሚገታና ዘላቂ ልማትንም የሚያረጋግጥ ስለመሆኑም አንስተዋል። የዲጂታል አሰራር ተግባር አሁን ላይ የሉዓላዊነት ጉዳይ የሆነ መምጣቱን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የዲጂታል ኢትዮጵያ 2025 ማጠናቀቂያና የዲጂታል ኢትዮጵያ 2030 ስትራቴጂካዊ ይፋዊ ማስጀመሪያ ስነ ስርዓት ላይ የዘርፉ ውጤታማነትና ቀጣይ የቤት ስራዎች ላይ ማብራሪያ ሰጥተዋል። ራሂል አበበ ተጨማሪ አላት። ዓለም በፈጣን የቴክኖሎጂ ውድድር ውስጥ ባለችበት በዚህ ወቅት ኢትዮጵያም ይህንን ዓለም አቀፋዊ ግስጋሴ ለመቀላቀልና የዛሬውን ጊዜ የሚከውን የነገውን ዘመን የሚመጥን ስርዓትን ለመዘርጋት የዲጂታል ኢትዮጵያን 2025 ስትራቴጂ ቀርጻ ወደ ትግበራ የገባችው ከዛሬ 5 ዓመታት በፊት ነበር። በእነዚህ ዓመታት ሀገሪቱ ሰው ሰራሽ አስተውሎትን ከመጠቀም ጀምሮ የመንግስት አገልግሎቶችን ለማዘመንና ዘርፈ ብዙ ተግባራትን ዲጂታላይዝ በማድረግ ቀልጣፋ አሰራር ስርዓትን ለመዘርጋት ስትሰራ ቆይታለች። በተለይ ለዚህ ስኬት ይረዱ ዘንድ ምቹ ፖሊሲዎችን በመቅረጽ የሰው ኃይልን በማሰልጠንና አስፈላጊውን የገንዘብ ድጋፍ በመመደብ ዲጂታል ኢትዮጵያን 2025 በስኬት አጠናቃ 2030 ስትራቴጂን በይፋ ወደ ስራ አስገብታለች። ዲጂታላይዝ አሰራር የሉዓላዊነት ጉዳይ መሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ በ2025 ዲጂታል ኢትዮጵያን እውን ለማድረግ የተከናወኑ ስራዎች ውጤታማ ሆነው መጠናቀቃቸውን አንስተዋል። ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ
100% በሚባል ደረጃ የተሳካ ስትራቴጂ ነው። የዜጎችን መረጃ አስተማማኝ ማድረግ በዲጂታላይዝ መንገድ ማናበብ ለተሟላ የመረጃ ልውውጥ ወሳኝ መሆኑን ያነሱት ጠቅላይ ሚኒስትሩ ይህም የዜጎችን ፍትሐዊ ተጠቃሚነት ለማረጋገጥ ያለመ ነው ብለዋል። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። የዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረቶች ተጥለውበታል ያሉት ደግሞ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። በተለይ በዘርፉ የመሰረተ ልማት ማስፋፊያና ዝርጋታ ስራዎች ስኬቶች ስለመሆናቸውም አንስተዋል። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ የቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በትግበራው የመንግስት አገልግሎቶችን ወደ አንድ ማዕከል በማስገባት እውቀት መርና ወጪ ቆጣቢ ለማድረግ የተሰራው ስራ ለውጥ አምጥቷል ያሉት ምክትል ጠቅላይ ሚኒስትሩ በዚህም የተበታተነውን የአሰራር ስርዓት የተደራጀ ማድረግ ተችሏል ብለዋል። በመንግስት አገልግሎት አሰጣጣችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን የመሶብ የአንድ ማዕከል አገልግሎት ስርዓት ለምቶ ወደ ስራ የተገባበት ወቅት ነው። መሶብ የአንድ ማዕከል አገልግሎት ተቋማት ካላስፈላጊ አስተዳደራዊና የቁጥጥር ወጪ ያዳነ ሲሆን እስካሁን በፌዴራል መንግስት ብቻ 23 ተቋማትን እንዲሁም 180 አገልግሎቶችን በአንድ ጣራ ስር ለማምጣት ተችሏል። ይህም ለዜጎች ቀልጣፋ አገልግሎት መስጠት የተቻለበት አውድ መፍጠር ችለናል። በመጀመሪያው ዙር የዲጂታል ኢትዮጵያ ትግበራ የአሰራር ስርዓቶች ላይ በተደረገ የሪፎርም ስራ በፋይናንስ የሰው ሀብት ልማትና የፖሊሲ ትግበራ ላይ በርካታ ተግባራት ተከናውነው ተጨባጭ ውጤትም አምጥተዋል ብለዋል። የመንግስትና የግል አጋርነት መሰረት ያደረገ አገር በቀል መፍትሄ ማምጣት የሚያስችል መደላድል መፍጠር ችሏል። የቴሌኮምና የባንክ ዘርፍ ፈቃድን በውድድር ለውጭ ኢንቨስተሮች ክፍት በማድረግ የፋይናንስ ዘርፍን እንቅስቃሴ ከተለመደው አካሄድ አውጥቷል። ውድድርን መሰረት ያደረገ ስልትም ተከትለናል። ይህም በቀጣይ ጨዋታ ቀያሪ የኢኮኖሚ መርታ ሊያመጣ የሚችል ትልቅ ተስፋ የተጣለበት ነው። ሌላኛው የዲጂታል ኢትዮጵያ 2025 ስኬት ዲጂታል የግብይት ስርዓትን በመዘርጋት ውጤታማ ማድረግ መሆኑን ያነሱት ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። በእጅጉ ለውጧል ብለን የምናስበው የሞባይል ማኒ የፊንቴክ መስፋፋት ነው። የሞባይልና ሌሎች ኢንፍራስትራክቸሮች ላይ ቆመን በእጅጉ በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል። አሁንም ቀጥለናል። ኢትዮጵያ የያዘችው የዲጂታል ኢትዮጵያ 2030 ምንን ዓላማ ያደረገ ነው? እንዲሁም ምን አይነት ጉዳዮች ተካተውበታል? በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን አፈወርቅ አለሙ እዚህ ስቱዲዮ ይገኛል። አፈወርቅ እንደምን አምሽተሃል? በድጋሚ መረጃዎችን መቀጠል ትችላለህ። በጣም አመሰግናለሁ። እንግዲህ ዲጂታል 2030ን ከመጀመራችን በፊት ዲጂታል 2025 ላይ የነበሩ ጉዳዮችን እንግዲህ ባልደረባችን ራሄል ባደረሰችን ዘገባ ለመመልከት ችለናል። ዲጂታል ግብይቱ ምን ላይ ነው ያለው፣ እንዲሁም ደግሞ በዲጂታል 2025 ምን አይነት ውጤቶች ተገኙ የሚለውን ሀሳብ ነበር ያስቃኘችን። እንግዲህ በዲጂታል 2025 ውጤታማ እንደነበርን ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በነበረው ዝግጅት ወይም ደግሞ 2030 ሲጀመር ማንሳታቸው የሚታወስ ነው። አሁን ደግሞ እንግዲህ ወደ ዲጂታል 2030 ገብታለች ኢትዮጵያ። የዲጂታል 2030 ደግሞ ለምንድን ነው ያስፈለገው የሚለውን ነገር ስንመለከት የመጀመሪያው ብቁና እንዲሁም ደግሞ ብቁ እንዲሁም ደግሞ እንግዲህ ውጤታማ የሆኑ ተቋማትን ከመፍጠር አንጻር
ኢትዮጵያ እየሄደችበት ያለውን እንቅስቃሴ ለማገዝ ነው። ይሄ ማለት እንግዲህ ተወዳዳሪነትን እንዲሁም ደግሞ በእውቀት የሚመሩ ተቋማትንም ለመፍጠር እንዲያግዝ ተብሎ ነው የ2030 የዲጂታል ኢትዮጵያ ወደ ትግበራ የገባው። ከዛ ውጪ እንግዲህ የጋራ ኢኮኖሚያዊ እድገትን ለማረጋገጥ ነው። ይሄ አንድ ቦታ ላይ ወይም ደግሞ ጥቂት ዜጎች ወይም ጥቂት አካባቢዎችን የሚለሙ ብቻ ሳይሆን ሁሉም የጋራ ሁኔታዎች ተመቻችቶላቸው የጋራ ኢኮኖሚያዊ እድገት እንዲኖር እንደ ሀገር ማለት ነው። ይሄን ከመፍጠር አንጻር ነው ያስፈለገው። ሁለንተናዊ ዲጂታል መዳረሻን ከማሳካት አንጻር እንደሆነም ተነስቷል። ለምን አስፈለገ የሚለው ማለት ነው። ኢትዮጵያ በዘርፉ እንግዲህ ከዱካ ተከታይ ሳትሆን መሪ ትሆን ዘንድ ይህን ሁኔታ ለማመቻቸት እንደሆነም ተጠቅሷል። ኢትዮጵያን የዲጂታል ኢንቨስትመንት መዳረሻ ከማድረግም አንጻር ካሁን በኋላ እንግዲህ ኢትዮጵያውያን በተለያዩ የዓለም ሀገራት ከዚህ አንጻር በዲጂታሉ ዓለም እንዲሳተፉ ከማድረግ አንጻር እንዲሁም ደግሞ ሌሎችም ሀገራት ወደ ኢትዮጵያ እንዲመጡም ከማድረግ አንጻር ከማስፈለጉም አንጻር እንደሆነም ነው የተጠቀሰው። ከዛ ውጪ እንግዲህ በከፍተኛ ደረጃ እያደገ ያለውን የኢትዮጵያን የአመታዊ የኢኮኖሚ መጠን ወይም ደግሞ ጂዲፒ ከዛ ውጪ ደግሞ እንግዲህ የፎሬን ዳይሬክት ኢንቨስትመንት ወይም ደግሞ የቀጥታ ኢንቨስትመንትን ከመሳብ አንጻርም ኢትዮጵያ አሁን ያለችበትን ሁኔታም ከፍ ባለ መልኩ በተመራጭነቷ እንድትቀጥል ከማድረግ አንጻር የሚጫወተው ሚና ትልቅ ነው። ወይም ደግሞ ለምንድን ነው ያስፈልገው የሚለውን ከነዚህ ሁኔታዎች አንጻር ነው። ከዛ ውጪ እንግዲህ ይሄ የዲጂታል 2030 ምን እድሎችን ይዞ ይመጣል የሚለውን ነገር ስንመለከት ደግሞ ሰፊ የስራ እድልን የሚፈጥር ነው። ቅድም እንዳልኩት እንግዲህ በዚህ ዘርፍ ሀገር ውስጥ ብቻ ሳይሆን በተለያዩ የዓለም ሀገራት ተወዳዳሪ የሆነ ዜጋን እንፈጥራለን ካልን በተለያዩ አካባቢዎች እንግዲህ የስራ እድልን ከማስፋት አንጻር የሚጫወተው ሚና ትልቅ ነው የሚሆነው። ፍትሃዊ አገልግሎትን ከመስጠት አንጻር እነዚህ ቴክኖሎጂዎች እየሰፉ ሲሄዱ አገልግሎትን ከማሳለጥ ፍትሃዊ ከማድረግ አንጻርም የሚጫወተው ሚና ትልቅ ነው የሚሆነው። ሀገራዊ ብልጽግናንን በጋራ ከማረጋገጥ አንጻር የሚጫወተው ሚና ትልቅ ነው። ይህን እድል ይዞ ይመጣል። ዲጂታል ፕላትፎርሞችን ከማስፋፋት አንጻር ዲጂታል ማህበረሰብና እንዲሁም ደግሞ መሰረተ ልማቶችን በሀገር ደረጃ ከማስፋት አንጻር ተወዳዳሪና ብቁ የዲጂታል የሰው ኃይልም ከማፍራት አንጻርም የሚጫወተው ወይም ደግሞ የሚያመጣው እድል ነው ብሎ መውሰድ ይቻላል። እንግዲህ ለነዚህ ወይም ደግሞ ለዲጂታል 2030 ምን አስቻይ ሁኔታዎች አሉ የሚለውን ነገር ደግሞ ስንመለከት አሳታፊ ዲጂታል ኢኮኖሚ እየተተገበረ እንዳለ እናውቃለን። ከነዚህ መካከል እንግዲህ የፋይዳ መታወቂያን ማንሳት እንችላለን። እስካሁንም ከ30 ሚሊዮን ዜጎች በላይ የዲጂታል ወይም ደግሞ የፋይዳ መታወቂያን በእጃቸው አስገብተዋል። ይህ ማለት በአንዳንድ ወይም ደግሞ በአብዛኛው የአፍሪካ ሀገራት እንደ ሀገር ራሱ ያላቸው ዜጋ እስከ 30 ሚሊዮን ከመሆኑ ጋር ተያይዞ በጣም ትልቅ ስራ ተሰርቷል። ከዚህ አንጻር እንግዲህ ይሄ አስቻይ ሁኔታ አለ። በቀጣይነትም ይሄ ሰፍቶ የሚቀጥል ነው የሚሆነው። ከዛ ውጪ እንግዲህ ሰፋ ያሉ አገልግሎቶችም በዲጂታል እንዲሆኑ ከማድረግ አንጻር አሁን እንግዲህ በአብዛኛው እነዚህ ላይ ተንተርሶ ወደ ትልቁ ወይም ደግሞ ሰፋ ያደረጉ ለመሄድም ያስችላል። እነዚህ አስቻይ ሁኔታዎች አሉ። ከዛ ውጪ እንግዲህ ዲጂታል ክፍያ አገልግሎትም በኢትዮጵያ ሰፋ እየገዘፈ እየተለቀ ዜጎችም በዚህ ረገድ ተጠቃሚ የሆኑ ከመሆናቸው ጋር ተያይዞ ይሄም አንድ አስቻይ ሁኔታ ተፈጥሯል። እስከ 2025 በነበረው ሁኔታ ማለት ነው። የሳይበር ጥቃትን ከመከላከል አንጻርም ኢትዮጵያ አሁን ያለችበት ሁኔታ እጅግ ከፍ እያለች ወይም ደግሞ እየተለቀ መጥቷል። እነዚህ ሁኔታዎችም እንግዲህ ዲጂታል 2030 ገቢራዊ ወይም ደግሞ ተግባራዊ ከማድረግ አንጻር ትልቅ ድርሻ ይኖራቸዋል ወይም ደግሞ አስቻይ ሁኔታ ተፈጥሯል ማለት እንችላለን። እንግዲህ ለስኬቱ ምን ይሰራል የሚለውን ነገር ደግሞ ስንመለከት ትልቁ ነገር እንግዲህ ይሄን ጉዳይ ወይም ደግሞ ዲጂታሉን ኢትዮጵያን እንግዲህ እውን ከማድረግ አንጻር ዋናውና የመጀመሪያው የመብራት አገልግሎት መሰረታዊ ሆኖ ይነሳል። እስካሁን የተሰራው ስራ በጣም ትልቅ ነው። ከዚህ አንጻር በቀጣይነት ሰፋ ያሉ ስራዎች እዚህ አካባቢ ላይ ይሰራሉ። ዲጂታል መሰረተ ልማቶች እንዲሁ ሰፍቷል። ኢትዮጵያ እስካሁን ያገኘቻቸው ውጤቶች በዚህ ረገድ ከዚህ አንጻር ወይም ደግሞ ከዚህ የሚነሱ ናቸው። በቀጣይነትም ከዲጂታል መሰረተ ልማት አንጻር የሚሰሩ ስራዎች ብዙ ሆኖ ነው የሚነሳው ወይም ደግሞ ይሰራሉ እዚህ ኤሪያ ላይ ማለት ነው። ዲጂታል እውቀት ላይም ይሰራል። ዜጎችንም ከማብቃት አንጻር እንዲሁም ደግሞ ፖሊሲና ደንብንም የተመለከቱ ጉዳዮች በትኩረት ከሚሰራባቸው ጉዳዮች መካከል ናቸው። እንግዲህ ፖሊሲ ስንል እንግዲህ የግለሰብ መረጃ አያያዝ ሊሆን ይችላል። ከዛ ውጪ እንግዲህ ቴሌ ለግል አልሚዎች ክፍት ማድረግና ሌሎችም ጉዳዮች ከዚህ አንጻር የሚሰሩ ስራዎች ሆኖ ይነሳሉ። የትኩረት አቅጣጫዎች ወይም 2030 ላይ በትኩረት ከሚሰራባቸው ጉዳዮች ዘርፎች መካከል የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አንደኛው ነው የሚሆነው። በተጨማሪ ደግሞ የከተሞች እድገትና መሰረተ ልማቶችን ማስፋፋት፣ ኮሪደርና ሌሎችም ጉዳዮች እዚህ ውስጥ የሚጠቀሱ ነው የሚሆነው። ዲጂታል ግብይቶችንም እንዲሁ እንግዲህ በትኩረት የሚሰራባቸው ናቸው። እስካሁን የተሰሩባቸው ስራዎች አሉ። አሁንም ሰፋ ተደርጎ ዓለም አቀፋዊ እስኪሆኑ ድረስ የሚሰሩ ስራዎች ይኖራሉ።
የትራንስፖርት ዘርፍ ዝማኔም እዚህ ውስጥ የሚነሳ ነው ማለት ነው። ትራንስፖርት ዘርፉ ላይ የመጡ ለውጦች አሉ። አሁንም በቀጣይነት እንግዲህ በዲጂታል ኢትዮጵያ በትኩረት የሚሰራባቸው የትምህርት፣ የግብርና እንዲሁም ደግሞ ኢንዱስትሪና ሌሎች ሴክተሮችም በትኩረት የሚሰራባቸው ዘርፎች ናቸው ብሎ ማንሳት ይቻላል። ለጊዜው ያስኳቸው መረጃዎች እነዚህ ናቸው። አፈወርቅ እንግዲህ ለሰጠህን ሰፋ ያለ መረጃ ከልብ እናመሰግናለን። በጣም አመሰግናለሁ። ተመልካቾች ቀጥለናል። ወጣቶች በሰላም እሴትና ግንባታ እንዲሁም በሀገራዊ ጋራ ጉዳዮች የዜግነት ኃላፊነታቸው መወጣት እንደሚገባቸው ተጠየቀ። ቢሮ ከሸገር ሲቲ ከሐረሪ ክልልና ከከተማ ወጣቶች ጋር ውይይት አካሂዷል። ዳንኤል መላኩ በዝርዝር ያስመለክተናል። የአዲስ አበባ ወጣቶችና ስፖርት ቢሮ ከሸገር ሲቲ ከሐረሪ ክልልና ከከተማዋ ወጣቶች ጋር በሰላም እሴት ግንባታ የወጣቶች ሚና በሚል መሪ ሀሳብ ውይይት አካሂዷል። ውይይቱ በሀገራዊ ጉዳይ የጋራ መግባባት በመፍጠር በጋራ መቆም የሚያስችል ዓለም አቀፋዊ አስተሳሰብ ማዳበርን ዓላማ ያደረገ ሲሆን ይህንን ውጤታማ ለማድረግ የወጣቶቹ ሚናን በተመለከተ በመድረኩ ላይ ሀሳቦች ተነስተዋል። በተለይ ለሀገር ሰላም ግንባታና አብሮነት ኃላፊነታችንን መወጣት አለብን ወጣቶች ያነሱት ሀሳብ ነው። ሰላምን ለራሱ መጀመሪያ ኢነር ፒሱን ወጣቱ እንዲያገኝ እንደዚህ አይነት ውይይቶች በጣም አስፈላጊ ናቸው። ወጣቱ ሰላምን ሰባኪ ሲሆን ጸረ ሰላም ኃይል አይኖርም ማለት ነው። መጀመሪያ ወጣቱ የሰላም ሰባኪ ስለሆነ ማለት ነው። ለዛ ወጣቱ ከፍተኛውን ሚና የሚወስደው ወጣቱ ነው ብዬ ነው የማስበው። አንዳችን ለአንዳችን መቆም ስንችል ሰላማችንን ማስጠበቅ ስለምንችል አንዳችን ለአንዳችን እንቁም ነው። ሰላም በመልካም ነው፣ በሰላም ነው የምመጣ። ሁሉ ነገር በጉልበትና በአፈሙዝ ሳይሆን በጥይት ሳይሆን በፍቅር በሰላም እንምጣ፣ እንወያይ፣ እንነጋገር። መንግስታችን እንዳለው እኛም ደግሞ እንደዛ እያልን እየመከርን ነው። መከባበር፣ መቻቻል፣ መደማመጥ፣ ከምንም ነገር በላይ ደግሞ መደማመጥ፣ ሀሳብ ሼር መደራረግ። ወጣት ትልቁ ሚና መሆን ያለበት ነገር ምንድነው? ግጭትን ማራቅ አለበት፣ አሉባልታን መራቅ አለበት። ደርሶ ያላየውን ነገር ማውራት የለበትም። በከተማዋ ያለውን ሰላም ማጽናት፣ የጋራ መግባባትን መፍጠር የወጣቶች ሀገራዊ ኃላፊነት መሆኑን ያነሱት የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ይህንኑ አጠናክረው መቀጠል እንዳለባቸውም አስገንዝበዋል። የብሔር ሃይማኖት፣ የዘር ሳይለያየን እኛ ኢትዮጵያውያን በጣም ስንደመር እናምራለን። ስለዚህ እኛ የአሁኑ ትውልድ ወጣቶች በሰላም እሴት ግንባታ ላይ ትልቅ ሚና አለን። በሀገራዊ ጥቅምና ገጽታ ግንባታ እንዲሁም ሉዓላዊነት ጉዳይ ላይ ዘመኑን የሚመጥን አስተዋጽኦ ማበርከት ከወጣቱ የሚጠበቅ የቤት ስራ ስለመሆኑም ኃላፊው አንስተዋል። ሀገራችን በፈጣን የእድገት ጉዞ ላይ ናት። በትክክልም የመደመር መንግስት ትክክለኛውን መንገድ አግኝቶልናል። ሀገራዊ ጥቅማችንን ከማስጠበቅ አኳያ ወጣቱ መንግስት የሚያስተላልፋቸውን መልእክቶች በመቀበል ሁሉም ሰው በተሰማራበት ለዚህ አንዱ በሰላማዊ መንገድ በውይይት ብሔራዊ ጥቅማችንን ማስመለስ እንችላለን የሚል አስተሳሰብ መያዝ አለበት ማለት ነው። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ የራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አደራላችሁ እፈልጋለሁ።
በተያዘው በጀት ዓመት ከጡረታ መዋጮ 56 ቢሊዮን ብር ገቢ ለመሰብሰብ ማቀዱን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀ። አስተዳደሩ በግል ድርጅት ሰራተኞች ጡረታ አዋጅ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የሸዋስ ዋለ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ሰራተኞች በእድሜና በህመም ምክንያት በጡረታ ከስራ በሚገለሉበት ወቅት ችግር እንዳይገጥማቸው በጉብዝና ወራታቸው የጡረታ ገቢን ይሰበስባል። ከሰራተኛ ማህበራት ኮንፌዴሬሽንና ባንኮች ጋርም በጋራ ይሰራል። ከእነዚህ ባለድርሻ አካላት ጋርም ውይይት አካሂዷል። በተለይም አስተዳደሩ በግል ድርጅት ሰራተኞች ጡረታ አዋጅ ቁጥር 1268/2014 አፈጻጸምን በተመለከተ ከባለድርሻ አካላት ጋር መክሯል። ሁሉም የግል ሰራተኛ ቅጥር ከፈጸመ ከ45 ቀን ጀምሮ የጡረታ ግብሩን መክፈል እንደሚጀምር ያነሱት የአስተዳደሩ ዋና ስራ አስፈጻሚ አቶ አባተ ምትኩ ቀጣሪ የግል ድርጅቶችም ይህንኑ ተግባራዊ ሊያደርጉ ይገባል ብለዋል። አንድ የግል ድርጅት አንድ ሰውና ከአንድ ሰው በላይ ከቀጠረ ይሄ የጡረታ አቅድ ውስጥ ማስገባት መቻል አለበት። የሰራተኛ ብዛት ምናምን አይደለም። አንድና ከአንድ በላይ ከቀጠረ እሱም ብቻ አይደለም 45 ቀን በስራ ላይ የቆየ ሰራተኛ የዚህ አቅድ ተጠቃሚ መሆን አለበት። ባለፈው በጀት ዓመት አስተዳደሩ ከ40 ቢሊዮን ብር በላይ የጡረታ ገቢ መሰብሰብ የቻለ ሲሆን ድርጅቱ በተያዘው በጀት ዓመትም ከሰራተኞች ጡረታ 56 ቢሊዮን ብር ገቢ ለመሰብሰብ ታቅዷል ያሉት ዋና ስራ አስፈጻሚው ይህንን ለማሳካትም አስተዳደሩ ከባለድርሻ አካላት ጋር በጋራ እየሰራ መሆኑን አብራርቷል። አሁን አባልነት የተመዘገበ ወደ 2.5 ሚሊዮን የሚጠጋ ሰው አለን። የጡረታ አቅድ ተጠቃሚ ከ240 ሺህ በላይ አለን። በገንዘብ ደረጃ ከ135 ቢሊዮን በላይ የተሰበሰበ መዋጮ አለ። በዚህ አመት 56 ቢሊዮን ለመሰብሰብ ነው ያቀድነው። እሱን ይዘን እየሰራን ነው። በአጋጣሚ ይሄ ሁለቱም ማህበራዊ ዋስትናዎች የማህበራዊ ዋስትና ኃላፊነታቸውን ከመወጣት ባሻገር ማክሮ ኢኮኖሚውንም እየደገፉ ነው ያሉት። የጡረታ ግብር ለሰራተኞች ከተረጅነት ነጻ የሚያደርጋቸው አለኝታቸው፣ ለቀጣሪ ድርጅቶች ደግሞ ከተጠያቂነት የሚድኑበት ዋስትናቸው በመሆኑ በተገቢው መንገድ ሊከፈል እንደሚገባም ባለድርሻ አካላቶች ጠቁመዋል። ይሄ ለሰራተኛውም ጥሩ ስለሆነ ለኛም ለሌሎችም የግል ድርጅቶች በጣም አስፈላጊ ነው እና እኔ አሁን የምለው የግል ድርጅቶች ይሄን አዋጅ በደንብ አንብበው አንደርስታንድ አድርገው በስራ ላይ ቢያውሉ የሚል ነገር ነው ያለው። የጡረታ መብት ለሰራተኞች ትልቅ ጠቀሜታ አለው። በ2003 ነው የተቋቋመው። ከ2003 በኋላ ሰራተኞች የጡረታ መዋጮ እያዋጡ አሰሪም 11%፣ ሰራተኛውም 7% እያዋጡ የጡረታ አቅሉ ተጠቃሚ እየሆኑ ነው። ወደ ጡረታ አቅሉ እንዲገባ ከአሰሪው ጋር በመነጋገር የኢትዮጵያ ሰራተኞች ማህበር ብዙ ግፊት እያደረገ ነው። እንደውም አንዳንድ አሰሪዎች ለሰራተኛው ጡረታ መቁረጥ አይፈልጉም። ሰራተኛውም የጡረታ መዋጮ እንዲቆረጥበት አይፈልግም። የአሁኑንም ያው በረጅም ጊዜ እድሜ ልኩን የሚጠቀምበትን ጡረታውን ግንዛቤ ውስጥ አያስገባም። ክርክር ላይ ነን፣ እኔ ከፍያለሁ፣ አሳውቄያለሁ የሚል ነገር ያቀርባሉ። ግን አሁን መድረክ ላይ እንደተረዳ ነው ብዙ ስቴፕ አልፎ ነው ወደ ይታገድ ወይም ወደ ሚከፈል የሚደርሰውና ለወደፊቱ ግን ግልጽ የሆነ እንትን አቅርበውልናል። መረጃ ስለተሰጠን በዛ መልኩ የምንቀጥልበት ይሆናል። በ2017 በጀት ዓመት በጡረታ እቅድ የተሸፈኑ ሰራተኞች ብዛት ከ2 ሚሊዮን በላይ ሲሆኑ ከ281 ሺህ በላይ የሚሆኑት የግል ድርጅት ሰራተኞች መሆናቸው ተገልጿል። ኢትዮጵያዊ ታሪክን ለማሳደግ ትውልድ በምክንያታዊነት እንዲሞግት በትምህርት መቅረጽና በጥናትና ምርምር የተደገፉ ስራዎችን መስራት እንደሚገባ ተገለጸ። የአድዋ ድል መታሰቢያ ከ3 ከፍተኛ የትምህርት ተቋማት ጋር በጋራ ለመስራት የሚያስችለውን ስምምነት ፈርሟል። ጸጋ ታደለ የአንድን ሀገር ሉዓላዊነት ለማስጠበቅና ዘላቂ እድገት ለማምጣት ትናንትን ከዛሬ የሚያዋድድ ብሎም ከነገ የሚያስተሳስር ታሪክ ነጋሪ ትውልድ መፍጠር ያስፈልጋል። ይህንን ታሳቢ ያደረገውና የመላው ጥቁር ሕዝቦች ድልን የሚያንጸባርቀው የአድዋ ድል መታሰቢያ የፓን አፍሪካኒዝም ምሳሌ ሆኖ ታሪክን ይናገራል። ታዲያ ታሪክን ይበልጥ ለማሳደግ አድዋ ድል መታሰቢያ ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና ከኮተቤ የትምህርት ዩኒቨርሲቲ ጋር አብሮ ለመስራት የሚያስችላቸውን ስምምነት ተፈራርመዋል።
የአድዋ ድል መታሰቢያ ዋና ዳይሬክተር ዶክተር ዮሴፍ ቤኮ በጥናትና ምርምር ትውልድን መቅረጽ እንደሚገባ ገልጸው ከዩኒቨርሲቲዎቹ ጋር የተደረገው ስምምነት ለዚህ ከፍተኛ አስተዋጽኦ እንዳለውም ተናግረዋል። አድዋ የአንድነታችን አምድ ስለሆነ ከታላላቅ ዩኒቨርሲቲዎች ጋር ዛሬ እንዳየን ሙዚየሞቻችንን ሪክሬት ማድረግ አለብን። እንደገና ቅርሶቻችንን ማሰባሰብ አለብን። ጥናትና ምርምር ትውልድን ማስተማር ስለሚገባን መስራት አለብን። ዩኒቨርሲቲዎች በዚህ ላይ ትልቅ ልምድ ስላላቸው እገዛ ያደርጉልናል። አድዋ የተዛባ ትርክት የምናርቅበት ድላችን ነው ያሉት ዋና ዳይሬክተሩ በዚህ ስምምነት በርካታ ለሀገር የሚጠቅሙ ስራዎች እንደሚሰሩም ጠቁመዋል። አድዋ ታሪካችንና ትርክታችንን የምናርቅበት ነው፣ መስመር የምናስይዙበት፣ ሁሉም አንድነታቸውን ያሳዩበት፣ ጠላትን የመከቱበት። ስለዚህ ከዚህ አንጻር የታላቁ ትርክት መጀመሪያ አድዋ እንዲሆን እንፈልጋለን ማለት ነውምና አድዋ ጆርናልን በቅርብ እንጀምራለን። መጻኢውን ደግሞ ትውልድ የምናስተምርበት ይሆናል ማለት ነው። የአድዋ ድል መታሰቢያ ከከፍተኛ የትምህርት ተቋማት ጋር ለመስራት ማሰቡ ትክክለኛ ኢትዮጵያዊ ታሪክ በተገቢ ሁኔታ ለትውልድ እንዲሻገር ሀገራዊ ኃላፊነቱን መወጣቱን ያሳያል ያሉት የተቋማቱ አመራሮች ታሪክን በትምህርት ማሳደግ፣ ቅርሶችን ተጠብቀው የሚቆዩበትን አግባብ በቴክኖሎጂ መደገፍ፣ ከፍ ሲልም የተዛቡ አመለካከቶችን ለማረምም ስምምነቱ አጋዥ ስለመሆኑ አንስተዋል። በዚህ የአድዋ ድል ትርክት ትውልድ እንዲገነባ ትውልድ እንዲቀረጽ የራሳቸውን ዕጣ ፈንታ የሚወስኑ ህዝቦች መኖሪያ ሀገር እንደሆነች ኢትዮጵያ ለትውልድ ማስተላለፍ ስለሚገባ በጥናትና ምርምር፣ በቴክኖሎጂ፣ በትምህርት ይህን መደጋገፍ ያስፈልጋል። አዲስ አበባ ዩኒቨርሲቲ ይሄን እንደ መልካም እድል ይወስደዋል። ተማሪዎች የሚማሩበት በቨርቹዋል ሪያሊቲ በተለያየ መንገድ ይህንን ማቅረብ የሚቻልበትን ነገር ነው እየተነጋገርን የነበረው። በዛ በኩል እኛ እንደ ዩኒቨርሲቲ የምንችለውን ነገር ሁሉ ከጎናችሁ ቆመን ይህንን በማዳረስ በማስተዋወቅ በማገዝ የእኛም ባለሙያዎች ደግሞ ይህንን የማኔጅመንት ሲስተም እንደዚሁም ሰዎችን በማሰልጠን በወቅቱ መታደስ መጠበቅ ያለባቸውን ነገሮች ለማድረግ በእነዚህ ዘርፎች ነው እኛ አሁን ዛሬ እንግዲህ የተፈራረም ነው። ታሪክ የማይጣመመው ታሪክ የማይጠፋው በትክክል ሲነገር ነው። በትክክል ደግሞ የሚነገረው ትምህርት ቤት ነው። ስለዚህ ይህን እድል ስለሰጣችሁን፣ ስላገኘን፣ አብረን ለመስራት ስላጋበዛችሁን በዩኒቨርሲቲው ስም በፕሬዚዳንቱ ስም በጣም እናመሰግናለን። ስምምነቱ መታሰቢያውና ዩኒቨርሲቲዎቹ በተለያዩ ዘርፎች በጋራ በመስራት የአድዋን ታሪክ በሳይንሳዊ መንገድ ለዓለም ለማስተዋወቅና ለቀጣዩ ትውልድ ለማስተላለፍ ምቹ ሁኔታን የሚፈጥር መሆኑን በፊርማ ስነስርዓቱ ላይ ተመላክቷል።